ኦቲዝም ስፔክትረም ዲስኦርደር ምንድን ነው? ኦቲዝም ስፔክትረም ዲስኦርደር በሚሊዮን የሚቆጠሩ ህጻናቶችና አዋቂዎችን አፌክት የሚያደርግ ኮንዲሽን ነው። እንደያዘው ኖቲስ ስናደርግ የሚያሳዩቸው የተለዩ ባህሪዎች ወይም ደግሞ የተለዩ ምልክቶች አሉ ወይ? አንድ አመት ሲሞላቸው ምልክቶችን ልናይ እንችላለን። አንደኛው አይ ኮንታክታቸው ሊሚትድ ይሆናል። ማለትም አሁን ከሰው ጋር ስታወሩ እንዴት ነው አይን ለአይን ተያይተን ነው የምናወራው እና ኦቲስቲክ የሆኑ ህጻናቶች አይን ለአይን አይተው ማውራት እንደ ምክንያት የሚጠቀሱ ወይም ደግሞ አጋላጭ የሆኑ ነገሮች ሪስክ ፋክተሮች ምን ሊሆኑ ይችላሉ? ኦቲዝምን ያመጣል የምንለው አንድ ቶል የሆነ ፕሮብለም የለም። መልቲፋክቶሪያል እንለዋለን። ማለት የብዙ ችግሮች ኮምቢኔሽን ነው ኦቲዝም እንዲያመጣ የሚያደርገው። የኦቲዝም ስፔክትረም ዲስኦርደር ቶሎ በጊዜ ከታወቀና ህክምና ከተጀመረ የመሻሻል ወይም ደግሞ የመዳን እድል አለው? አዎ፣ ኦቲዝም ስፔክትረም ዲስኦርደር ያላቸው ህጻናቶች ይድናሉ ብለን እናስባለን። ይድናሉ ስንል ግን ሰላም፣ እንዴት ናችሁ? ማር ህይወት የእናቶችና የህፃናት የህክምና ማዕከል ከናይል ኬር ጋር በመተባበር ወደ እናንተ የሚያደርሰውን ፕሮግራም ይዘንላችሁ መጥተናል። ዛሬ ከዶክተር ኢክራም ጋር ስለ ኦቲዝም ስፔክትረም ዲስኦርደር እናወራለን። በመጀመሪያ ራሷን በማስተዋወቅ እንጀምር። ሰላም፣ ዶክተር ኢክራም እባላለሁ። የህፃናት ህክምና ስፔሻሊስት ሐኪም ነኝ። የምገኘው ማር ህይወት የእናቶችና የህፃናት ህክምና ማዕከል ነው። እሺ፣ መጀመሪያ ያው ከኦቲዝም ስፔክትረም ዲስኦርደር ምንድን ነው ከሚለውን እንጀምር እና ኦቲዝም ስፔክትረም ዲስኦርደር ምንድን ነው? እሱንስ ደግሞ ህክምናውን ዲያግኖስ ለማድረግ ክራይቴሪያዎች አሉ ወይ ከሚለት እንጀምር። እሺ፣ ኦቲዝም ስፔክትረም ዲስኦርደር በሚሊዮን የሚቆጠሩ ህጻናቶችና አዋቂዎችን አፌክት የሚያደርግ ኮንዲሽን ነው። ስሙ እንደሚናገረው ኖርማሊ ኦቲዝም ስፔክትረም ዲስኦርደር ስንል ኒውሮ ዴቨሎፕመንታል ኮንዲሽን ነው። ስነ አይምሮ የተወሰነ ውስንነት ሲኖራቸው ማለት ነው። አንድ ህፃን ወይ አዋቂ ኦቲዝም ስፔክትረም ዲስኦርደር አለው ለማለት የምንጠቀማቸው ክራይቴሪያዎች አሉ። ዲኤስኤም 5 ይባላሉ። በአብዛኛው ኦቲዝም ያላቸው ህጻናቶች ኮር ፕሮብለም አላቸው ብለን የምናስበው ሶሻል ኮሚኒኬሽን ፕሮብለም ይኖራቸዋል። ሶሻል ኮሚኒኬሽን ፕሮብለም ስንል ከሰው ጋር የሚግባቡበት ኮሚኒኬሽን ለየት ያለ ይሆናል ማለት ነው። አንደኛው ነን ቨርባል ኮሚኒኬሽናቸው ይዛባል። ማለትም ፑር አይ ኮንታክት ይኖራቸዋል። የሚፈልጉትን ነገር ኤክስፕረስ ማድረግ አይችሉም። ገለልተኛ ይሆናሉ ማለት የራሳቸውን ታይም በአብዛኛው ይፈልጋሉ። እንዲሁም ደግሞ ባክን ፎርዝ ወሬ አይችሉም ማለት ስትጠይቋቸው የማውራት ሶሻል ኮሚኒኬሽናቸው አፌክትድ ይሆናል ማለት ነው። ሌላኛው ኮሚኒኬሽን ላይክ ነን ቨርባል ሊሆን ይችላል። ላንጉጅ ዴቨሎፕመንታቸው ዲሌይ ሊሆን ይችላል። ሁሉም ኦቲዝም ያላቸው ህጻናቶች ላንጉጅ ዲሌይ ያላቸው ማለት አይደለም። ላንጉጅ ዲሌይ ያላቸውም ኦቲስቲክ ናቸው ማለት አይደለም። ግን ላንጉጅ ዲሌይ ወይ ነን ቨርባል ሊሆኑ ይችላሉ። ሌላኛው ደግሞ ሪፒቲቲቭ ሪስትሪክቲቭ የሆነ ቢሄቪየር ይኖራቸዋል ብለን እናስባለን። ማለት የባህሪ ችግሮች ይኖራቸዋል። ስለዚህ አንድ ነገር ላይ ፊክሴት ሲያደርጉ በጣም ፊክሴት ያደርጋሉ። የሆነ ፓተርን ካላቸው ከሱ ፓተርን ውጭ መጠቀም አይችሉም። እንዴ ደግሞ ሃንድ ፍላፒንግ የምንለው ወይም ደግሞ ሮኪንግ ሰውነታቸውን ተደጋጋሚ የሆነ ፖዚሽን ላይ ማንቀሳቀስ ይጀምራሉ። ይሄ ሪፒቲቲቭ የሆነ ባህሪዎች ይኖራቸዋል ማለት ነው። ሌላኛው ያው ዴይ ቱ ዴይ አክቲቪቲያቸው አፌክትድ ይሆናል ቢካዝ ኦፍ ዲስ ስኪል። ሌላኛው ኢት ሹድ ናት ቢ አፌክት ወይ ደግሞ ኢት ሹድ ናት ቢ ከሌላ ኢንቴሌክቹዋል ዲስአቢሊቲ ፕሮብለሞች ጋር የተያያዘ መሆን የለበትም ኦቲዝም ነው ለማለት። ስለዚህ በአብዛኛው ህጻናቶች እንደዚህ አይነት ምልክቶች የሚያመጡ ከሆነ ምርመራዎችን ማድረግ ይኖራቸዋል ማለት ነው። እሺ፣ ያው ትርጉሙ ወይም ደግሞ ኦቲዝም ስፔክትረም ዲስኦርደር ምንድን ነው የሚለውን በደንብ በግልጽ አይተናል። አንዳንድ ምልክቶችንም ከዛው ጋር ተያይዞ ነግረሽናል እና በአንድ ኦቲዝም ስፔክትረም ዲስኦርደር የተያዘ አንድ ልጅ መጀመሪያ አካባቢ ወይም ደግሞ ህመሙ እንደያዘው ኖቲስ ስናደርግ የሚያሳዩቸው የተለዩ ባህሪዎች ወይም ደግሞ የተለዩ ምልክቶች አሉ ወይ? ከዛስ ደግሞ በየትኛውስ እድሜ ላይ ነው ኦቲዝም ስፔክትረም ዲስኦርደርን ነው ብለን ዲያግኖስ ማድረግ የምንችለው? ኤርሊየስት ሳይን ወይ ደግሞ መጀመሪያ ምልክቶችን ማሳየት የሚጀምሩት አንድ አመት ሲሞላቸው ምልክቶችን ልናይ እንችላለን። አንደኛው አይ ኮንታክታቸው ሊሚትድ ይሆናል። ማለትም አሁን ከሰው ጋር ስታወሩ እንዴት ነው አይን ለአይን ተያይተን ነው የምናወራው እና ኦቲስቲክ የሆኑ ህጻናቶች አይን ለአይን አይተው ማውራት ይከብዳቸዋል። ሌላኛው ስማቸው ሲጠራ ሪስፖንድ አለማድረግ፣ እንዲሁም ደግሞ የሚፈልጉትን ነገር አለመጠየቅ። ለምሳሌ ይህንን ፈልጋለሁ፣ ሽንት ቤት እገባለሁ ወይ ደግሞ ጄስቸር ማሳየት ያቆማሉ ማለት ነው። ስለዚህ ኤርሊየስት ሳይን አንድ አመት ሲሞላቸው ልናየው እንችላለን። ሪላያብሊ ዳያግኖስ ለማድረግ ኖርማሊ 1 ዓመት ከ6 ወር እስከ 2 ዓመት ባለው ጊዜ ሪላያብሊ ዳያግኖስ ማድረግ እንችላለን። አንድ ህፃን ኦቲስቲክ ነው ወይ አይደለም የሚለውን ለማወቅ ቱሎች አሉን። እሱን ተጠቅመን ህፃናቶች as early as 1 ዓመት ከ6 ወር
ዳያግኖስ ማድረግ እንችላለን። ለዚህ ኦቲዝም ስፔክትረም ለምንለው ነገር እንደ ምክንያት የሚጠቀሱ ወይም ደግሞ አጋላጭ የሆኑ ነገሮች ሪስክ ፋክተሮች ምን ሊሆኑ ይችላሉ? ኦቲዝምን ያመጣል የምንለው አንድ ቶል የሆነ ፕሮብለም የለም። መልቲፋክቶሪያል እንለዋለን። ማለት የብዙ ችግሮች ኮምቢኔሽን ነው ኦቲዝም እንዲያመጣ የሚያደርገው። ስለዚህ አንደኛው የሚጠቀሰው ጄኔቲክስ ነው ወይም ደግሞ የዘረመል ለውጥ ሲኖራቸው ኦልሞስት 50% የሚሆኑ ኦቲዝም ኮንትሪቢዩት ያደርጋል ብለን የምናስበው ጄኔቲክስ ፕሮብለም ሲኖራቸው ነው። ግን ጄኔቲክስ ችግር ስላላቸው ብቻ ኦቲስቲክ ይሆናሉ ብለን አናስብም። ስለዚህ ዋት ሃፕንስ ጄኔቲክስ ከኢንቫይሮንመንታል ፕሮብለም ሲኖራቸው አንድ ላይ ኦቲስቲክ እንዲሆኑ ያጋልጣቸዋል ማለት ነው። ጄኔቲክስ ላይ ያው ሄሪተብል ነው። አንድ ቤተሰብ ኦቲዝም ያላቸው ህፃን ሲኖራቸው ተደጋጋሚ ኦቲስቲክ የሆኑ ህፃናት ወይ ደግሞ ኦቲስቲክ የሆኑ ልጆች የመውለድ ቻንሳቸው ከፍተኛ ይሆናል። አንድ ቤት ውስጥ አንድ ልጅ ኦቲስቲክ ከሆነ የሁለተኛው ልጅ ኦቲስቲክ የመሆን ቻንሱ ኦልሞስት 10% አካባቢ ይጠጋል። ሁለትና ከዛ በላይ ልጆች ደግሞ ኦቲስቲክ ከሆኑ ኦልሞስት 50% ቻንስ ይኖራቸዋል ሶስተኛ ልጅ ኦቲስቲክ የመሆን ማለት ነው። ሌላኛው ያው የእናትየው እርግዝና ጊዜ ከእርግዝና በፊት የነበራት ሁኔታ ኦቲዝምን ያጋልጣል ብለን እናስባለን። በእርግዝና ጊዜ ለምሳሌ የምትጠቀማቸው መድኃኒቶች ከነበሩ በተለይ የሚጥል በሽታ መድኃኒቶች እንደ ቫልፕሬት እንዲሁም ደግሞ ስኳር ከነበረባት እና ስኳሯን በደንብ የማትቆጣጠረው ከነበረ እንዲሁም ደግሞ ያው እንደ ሪስክ ፋክተር የምንቆጥረው ወንድ መሆን ራሱ 4 እጥፍ ቻንስ አለው ብለን ነው የምናስበው ኦቲዝም የመሆን። ሌላም የእናትና የአባት የእድሜ ክልላቸው ከፍተኛ ከሆነ በእርግዝና ጊዜ እንዲሁም ያው እንዳልነው ፋሚሊ ሂስትሪ ከነበራት ከዚህ በፊት ኦቲዝም የመሆን ቻንሳቸው ከፍተኛ ያደርገዋል ማለት ነው። ግን እዚህ ላይ ሚስኮንሰፕሽን ያለው ቫክሲኔሽን ብዙ ጊዜ ክትባት የሚወስዱ ህጻናቶች ለኦቲዝም ያጋልጣሉ ተብሎ ይታሰባል። ግን ብዙ ጥናቶች እንደሚያሳዩት ምንም ኦቲዝም እና ቫክሲኔሽን የሚገናኙ አይደሉም። ቅድም ከላይ እንደጠቀስሽልን ዲያግኖስ ለማድረግ ወይም ደግሞ ኦቲዝምን ለመመርመር ስታንዳርዳይዝ የሆኑ ቱሎች አሉን። ከዛ ደግሞ መልቲዲሲፕሊናሪ ነው ብለናል እና ምንድን ናቸው እነዚህ ነገሮች? እስኪ ኦቲዝም ስፔክትረም ዲስኦርደር አንድ ህፃን ሊኖር ይችላል ብለን ከጠረጠርን ወይም ደግሞ ቅድም እንደነገር ነው ያሉት ምልክቶችን የሚያሳይ ከሆነ የምንጠቀማቸው ቱሎች አሉ። ያው ስክሪኒንግ ቱልስ እንደገና ደግሞ ዳያግኖስ ለማድረግ የምንጠቀማቸው ቱሎች አሉ። ኤምካት፣ ኤዲዮ ኤስ2 የሚባሉ ብዙ ቱሎች አሉ። እሱን ተጠቅመን ነው ዳያግኖስ የምናደርጋቸው። ግን ኖርማሊ አንድ ህፃን ኦቲስቲክ ነው ለማለት መልቲዲሲፕሊናሪ ወይም ደግሞ የብዙ ህክምና ተዋጽኦ ነው የሚሆነው። ስለዚህ የህፃናት ህክምና ስፔሻሊስት ያስፈልጋል፣ ሳይኪያትሪስት ያስፈልጋል፣ ስፒች ቴራፒስቶች፣ ቮኬሽናል ቴራፒስቶች አንድ ላይ በመሆኑ ዳያግኖስ የሚደረጉት። ስለዚህ ስታንዳርዳይዝድ የሆኑ ቱሎች አሉ ዳያግኖስ ለማድረግ። ኦቲዝም ስፔክትረም ዲስኦርደርን እንዴት ነው የምናክመው? ያ ማለት የተለያዩ አይነት ችግሮች ያሉባቸው ሊሆኑ ይችላሉ። ቅድም እንደጠቀስሻቸው የኮሚኒኬሽን ችግር ሊሆን ይችላል፣ የቨርባል የተለያዩ ነገሮች ችግር ሊኖሩ ይችላሉ እና ሁሉንም ተመሳሳይ በሆነ መንገድ ነው የምናክመው ወይስ ለእያንዳንዱ የተለያየ አይነት ህክምና ይኖረናል? ኦቲዝም ስፔክትረም ዲስኦርደር ስንል ስሙ እንደሚናገረው ስፔክትረም ነው። ስለዚህ ሁሉም ህፃን ኦቲስቲክ ነው ስንል ዲፍረንት ሬንጅ ኦፍ ምልክቶች ነው የሚያሳዩት። ሁሉም ነንቨርባል አይደሉም። ላንጉዌጅ ዲሌይ ላይኖራቸው ይችላል። ሁሉም ሶሻል ኮሚኒኬሽን ሲቪሪቲያቸው በጣም ከፍተኛ ላይሆን ይችላል። ስለዚህ ሁሉም ህፃን የተለያየ ነው። ስለዚህ ትሪት ስናረጋቸውም እንደዛው እንደ ሲቪሪቲው እንደ ሌቭል ኦፍ ፋንክሽናል ዲስኤቢሊቲ ነው ትሪት የምናረጋቸው እና ትሪት ስናረጋቸው ያው መልቲ ዲሲፕሊናሪ ነው የሚሆነው። ያው ስፒች ዲሌይ ያላቸው ወይም ደግሞ ነን ቨርባል የሆኑ ህጻናቶች ስፒች ቴራፒስት ያስፈልጋቸዋል። ሶሻል ስኪል የሚፈልጉ ሶሻል ስኪል ማኔጅመንት ይፈልጋሉ። ኦኩፔሽናል ቴራፒ ይፈልጋሉ። ስለዚህ ኦቲስቲክ የሆኑ ህጻናቶችን ትሪት ስናደርግ በደንብ ኢንዲቪዥዋላይዝ መሆን አለበት። ባሉበት ሲቪሪቲ ባሉበት የችግር አይነት አንድ ላይ በመሆን ትሪት ይደረጋሉ ማለት ነው። አሁን ፕሮብለም ግን ብዙ ጊዜ ትሪት ስናደርጋቸው ኤርሊ ዳያግኖስ ሲደረጉ አውትካማቸውም ቆንጆ ነው የሚሆነው። ምክንያቱም በአብዛኛው ከ3 ዓመት በታች ያሉ ህጻናቶች ቦንድ የማድረግ ወይም ደግሞ አውትካማቸው ጥሩ ለመሆን በጣም ሀይ ቻንስ አላቸው። ምክንያቱም ኒውሮፕላስቲሲቲ የምንለው አለ። ጭንቅላታችን በተማረው ልክ ፕላስቲክ ስለሆነ በደንብ ሪስፖንድ እንዲያደርጉ ያደርጋቸዋል። ስለዚህ ዳያግኖሲሳችን ኤርሊ ከሆነ ትሪትመንታችንም እንደዛው ጥሩ ይሆናል ማለት ነው። በኦቲዝም ህክምና ላይ የቤተሰብ ኃላፊነት ምንድን ነው? ምን ያህል ነው የቤተሰብ ኃላፊነት? ኦቲዝም ስፔክትረም ዲስኦርደር ላላቸው ህጻናቶች የቤተሰብ ተዋጽኦ በጣም ከፍተኛ ነው።
ምክንያቱም ወይ ደግሞ ሴንተር ነው ብለን ነው የምናስበው። ምክንያቱም ማጆሪቲ ኦፍ ታይም ወይ ደግሞ በአብዛኛው ጊዜ ከልጁ ጋር የሚያሳልፉት ቤተሰቦች ናቸው። ስለዚህ የቤተሰብ ካውንስሊንግ፣ ቤተሰብን ማስተማር በጣም ትልቅ ለውጥ ያመጣል ማለት ነው። ስለዚህ ቤተሰብ መማር አለበት ኦቲስቲክ ልጆች ጋር እንዴት ኮሚኒኬት ማድረግ እንደሚችሉ፣ እንዴት ቢሄቭ ማድረግ እንደሚችሉ፣ እንዴት ላንጉጅ ያላቸው እንዴት ማስተማር እንዳለባቸው ቤተሰቦች በደንብ መማር አለባቸው። አሁን ለትሪትመንት የሚሄዱበት ታይም በጣም ትንጥ ናት። ስለዚህ ቤተሰብ በደንብ መማር ይኖርበታል። ለአውትካሙ በጣም ትልቅ ተዋጽኦ አለው ማለት ነው። እንደ ሀገራችን የጤና ሲስተም ይሄ ኦቲዝምን ቶሎ ለመመርመር እና ወደ ሕክምና እንዳንሄድ የሚያደርጉን ችግሮች ወይም ደግሞ እክሎች ምን ሊሆኑ ይችላሉ? አንደኛው የግንዛቤ እጥረት ነው። ስፔሻሊ ማህበረሰቡ ላይ ስለ ኦቲዝም ስፔክትረም ዲስኦርደር ብዙም እውቀት የላቸውም። ሁለተኛ ደግሞ ያው ኤርሊ ዳያግኖስ ለማድረግ ቤተሰብ የሆነ ችግር እንዳለ ቢያውቁ ራሱ እንገለላለን፣ ስቲግማታይዝ ስለሚደረጉ ወደ ሐኪም ቤት የመሄድ ባህሉ የላቸውም። ሌላኛው ያው ስፔሻል ኒድ ህጻናቶች ላይ ትሪት የሚያደርጉ ስፔሻሊስት እጥረት አለኝ ሀገር እና ብዙም የማከም ስፔሻሊቲዎች ወይ ደግሞ የሚያክሙ ስፔሻሊቲ ቦታዎች የሉም። ለምሳሌ ላንጉጅ ዲሌይ ያላቸው በመንግስት ደረጃ የካቲት 12 ብቻ ነው ያለው እና በደንብ መስፋፋት አለበት። ሌላኛው ደግሞ ያው እንዳልኩት ሊሚትድ አክሰስ ነው ያለው። በአብዛኛው ስለ ኦቲዝም ስፔክትረም ዲስኦርደር የሚያክሙ አዲስ አበባ ላይ ናቸው እና ብዙ ህጻናቶች ነው ያሉት። ከአዲስ አበባ ውጭ ያሉ ህጻናቶች በአብዛኛው ይኖራሉ፣ ግን እዚህ መጥተው ትሪት ለመደረግ አክሰሱ ብዙ የላቸውም። ስለዚህ ያው ኤርሊ ሪኮግናይዝ አይደረግም። ሪኮግናይዝ ቢደረግ የመምጣትና የመታከም ቻንሳቸው በጣም ዝቅተኛ ነው። በኦቲዝም ስፔክትረም ዲስኦርደር የተጠቁ ህጻናት የጎንዮሽ ሌላ ችግሮች ምን ሊኖራቸው ይችላሉ? እሺ፣ በኦቲዝም ስፔክትረም ዲስኦርደር ያላቸው ህጻናቶች በአብዛኛው ዲፕሬሽን፣ የጭንቀት ችግር፣ ኤዲኤችዲ የምንለው ወይ ደግሞ የመቅበዝበዝ ችግሮች ሊኖራቸው ይችላል። በአብዛኛው ብዙ ጊዜ ኮሞርቢዲቲ የምናላቸው እና ኮሞርቢዲቲ ያላቸው ህጻናቶች ያው የምንሰጣቸውን ትሪትመንት ትንሽ አፌክት ሊያደርገን ይችላል። ግን ያላቸውን ኤዲኤችዲ የሚሆን ዲፕሬሽን የሚሆን የጭንቀት ችግር ቢሄቪየራል ቴራፒ የምንለው አለ። በሱ ማከም ወይም ደግሞ የምንሰጣቸው መድኃኒቶች ይኖራሉ፣ ሊታከም ይችላል። የኦቲዝም ስፔክትረም ዲስኦርደር ቶሎ በጊዜ ከታወቀና ህክምና ከተጀመረ የመሻሻል ወይም ደግሞ የመዳን እድል አለው? አዎ፣ ኦቲዝም ስፔክትረም ዲስኦርደር ያላቸው ህጻናቶች ይድናሉ ብለን እናስባለን። ይድናሉ ስንል ግን ኪውር ማለት አይደለም። ብዙ ጊዜ ጎላችን ወይም ደግሞ ኤማችን ኦቲስቲክ ለሆኑ ህጻናቶች ፈንክሽናሊቲያቸውን ማስተካከል ማለት ዴይ ቱ ዴይ ላይፋቸውን ማስተካከል፣ ሶሻል ኮሚኒኬሽናቸውን ማስተካከል፣ ላንጉዌጅ ዲሌይ ካላቸው የቋንቋ ችግሮችን መፍታት። ስለዚህ ኤርሊ ወይ ደግሞ ቶሎ የሚታወቅላቸው ከሆነ ቅድም እንዳልነው ከ3 ዓመት በታች ላሉ ህጻናቶች ፕሮግኖሲሳቸው በጣም ቆንጆ ነው። ግን ይህ ማለት ያው ሁሉም ህፃን ያላቸው የፈንክሽናሊቲ ችግር ይለያያል፣ ሲቪሪቲ ይለያያል። ስለዚህ እንደ ሲቪሪቲያቸው መጠን እንደ ችግራቸው መጠን ቶሎ ትሪት ከተደረጉ ፈንክሽናሊቲ ሌቭላቸው ጥሩ ሊሆን ይችላል ማለት ነው። አንዳንዱ ከፍ ማለት ትልቅ ከሆኑ በኋላም አግብተው ልጅ ወልደውም ፈንክሽናሊቲያቸው ጥሩ ሊሆን ይችላል። ያው 100% ኪውር የምንለው ባይሆነ ፈንክሽናሊቲያቸው ግን በጣም ኢምፕሩቭ ማድረግ ይቻላል። ስለዚህ ያው ለቤተሰብ ማስተላለፍ የምፈልገው ኦቲዝም ስፔክትረም ዲስኦርደር እነዚህ ቅድም የነገርናቸውን ባህሪዎች የምታዩ ከሆነ ቶሎ ዳያግኖስ መደረግ የሚችሉ ናቸው። 1 ዓመት ከ6 ወር ከሞላቸው እስከ 2 ዓመት ባለው ዳያግኖስ መደረግ ይችላል። ስለዚህ ከ3 ዓመት በታች ከሆኑ እንደዚህ አይነት ምልክቶችን ካሉ የህፃናት ህክምና ስፔሻሊስት ጋር ወይም ደግሞ ሳይካትሪስት ጋር በመሄድ ዳያግኖስ መደረግ ይችላል። ቶሎ ትሪት ከተደረጉ ደግሞ ፈንክሽናሊቲያቸው ጥሩ ስለሚሆን ቶሎ እንድታሳዩ ይላሉ። ቆይታችን ይሄንን ይመስል ነበር። ከህፃናት ስፔሻሊስት ሐኪማችን ዶክተር ኢክራም ጋር የነበረን ቆይታ ያያችሁትን ይመስል ነበረ። ስለ ኦቲዝም ስፔክትረም ዲስኦርደር ብዙ ነገሮችን አንስተናል። ስለዚህ ሁላችንም በያለንበት ልጆቻችንን በደንብ ልናስተውል ይገባናል። ምን አይነት ባህሪዎች እንዳሏቸው ከላይ የዘረዘርናቸውን ለምሳሌ የኮሚኒኬሽን ወይም ደግሞ የንግግር ችግሮች ካሉባቸው ከሰዎች ጋር ወይም ደግሞ ከህፃናት ጋር መግባባት፣ መናገር፣ የተለያዩ ድርጊቶችን በጣም መደጋገም ወይም ደግሞ የለመዱትን ነገር ለመለወጥ መቸገር እና እነዚህ የመሳሰሉ ችግሮች ካሉ ወዲያው ወደ ጤና ተቋም በመሄድ ህክምናና ምርመራ ማድረግ ይኖርብናል። ለማንኛውም አይነት ከህፃናት ጋር የተያያዙ ችግሮችን ወደ
ሆስፒታል መምጣት ከፈለጋችሁ ማር ህይወት የእናቶችና የህፃናት የህክምና ማዕከል 24 ሰዓት ክፍት ነው። በእውቀትም በልምድም አንቱ የተባሉ ሐኪሞቻችንን መጥታችሁ ማግኘት ትችላላችሁ። ዶክተርንም ካለሽ ጊዜ ላይ አጣበሽ እዚህ ስለተገኘሽልን በጣም እናመሰግናለን። እኔም ዶክተር ኢክራም ነበርኩኝ በማር ህይወት የጠቅላላ ሐኪም። ቀጣይ በሌላ ፕሮግራም ወደ እናንተ እስከምንመጣ ድረስ ደህና ሁኑ።